ቤት ሰላም ነው ብላችሁ ወጣችሁ ስትመለሱ ግን ቤታችሁ የክህደት መድረክ ሆኖ ብታገኙት ምን ታደርጋላችሁ? በናይጄሪያ ማህበራዊ ሚዲያ ወይም ቶሪ.ኤንጂ እና ሌሎችም ላይ በስፋት የተጋራው አዲስ ቪዲዮ መላውን ተመልካች በድንጋጤ ውስጥ ከቷል። አንድ ናይጄሪያዊ ባል ከስራ ወይም ከጉዞ ሳይታሰብ በድንገት ወደ ቤቱ ይመለሳል። ነገር ግን ያጋጠመው ነገር በህልሙም ሊያዩ የማይፈልገው ነበር። ሚስቱ በገዛ መኝታ ቤቱ ውስጥ ከሌላ ወንድ ጋር ሆና ያገኛታል። ዛሬ በቪዲዮአችን ይህ በናይጄሪያ መነጋገሪያ የሆነው ያልተጠበቀው መመለስ ታሪክ ምን እንደመሰለና በቪዲዮ ላይ የታዩትን አሳዛኝ ትዕይንቶች በዝርዝር እንመለከታለን። ታሪኩ የሚጀምረው ባልየው በድንገት ወደ ቤቱ መግባቱን በሚያሳይ ምስል ነው። እንደ ዘገባዎች ከሆነ ባልየው በዚያ ሰዓት ወደ ቤት እንደሚመጣ ሚስት አልጠበቀችም ነበር። ቪዲዮው እንደሚጠቁመው ባልየው በቀጥታ ወደ መኝታ ቤቱ ያመራል። የመኝታ ቤቱን በር ሲከፍተው ያየው ነገር ግን ልብ ሰባሪ ነበር። ሚስቱና ሌላኛው ወንድ የሚስቱ ጓደኛ ወይም ፍቅረኛ እጅ ከፍንጅ ተያዙ። የሚገርመው የባልየው እርጋታ ነው። ብዙ ጊዜ እንዲህ አይነት ክስተቶች ሲፈጠሩ ግጭትና ጩኸት ይጠበቃል። በዚህ ቪዲዮ ላይ ግን ባልየው በከፍተኛ ንዴት ውስጥ ሆኖም ድርጊቱን በቪዲዮ ለመቅረጽ መወሰኑ ታሪኩን ለየት ያደርገዋል። በቪዲዮ ላይ እንደታየው ሚስትየው በድንጋጤ ፊቷን ለመሸፈን ስትሞክር ትታያለች። አብሯት የነበረው ወንድም ልብሱን ለመልበስ ሲጣደፍና ከባልየው ቁጣ ለማምለጥ ሲሞክር ይስተዋላል። ባልየው በቪዲዮ ላይ በሚሰማው ድምፅ ይህን ነው የምታደርገው በቤት ውስጥ እያለ በቁጭት ይጠይቃታል። ይህ ቪዲዮ በናይጄሪያ የዜና ድረገጾች ላይ እንደተለቀቀ ብዙዎች በትዳር ውስጥ ያለውን ታማኝነት ጥያቄ ውስጥ ማስገባት ጀመሩ። አንዳንዶች ባልየው ለምን ቪዲዮ ቀረጸ? ፖሊስ መጥራት አልነበረበትም ወይ ሲሉ፣ ሌሎች ደግሞ ይህ ለሌሎች ሚስቶችና ባሎች ትልቅ ማስጠንቀቂያ ነው በማለት ሀሳባቸውን ሰጥተዋል። በናይጄሪያ ባህልና ማህበረሰብ ውስጥ የትዳር ክህደት እጅግ አሳፋሪና ቤተሰብን የሚበትን ድርጊት ተደርጎ ነው የሚወሰደው። ይህ ቪዲዮ ደግሞ በዲጂታል ዘመን ክህደት እንዴት በቀላሉ በአደባባይ ሊጋለጥ እንደሚችል ትልቅ ማሳያ ሆኗል። የቶሪ.ኤንጂ ዘገባ እንደሚያመለክተው ይህ ክስተት ከተከሰተ በኋላ በሁለቱ ቤተሰቦች መካከል ከፍተኛ ውጥረት ተፈጥሯል። ቪዲዮ ማህበራዊ ሚዲያ ላይ መሰራጨቱ ደግሞ ሴትየዋ በቀሪ ህይወቷ ላይ የሚከተላትን ጠባሳ ጥሏል። ብዙዎች ከባልየው ንዴት በላይ የቪዲዮ መሰራጨት ቅጣቱ ይከብዳል በማለት አስተያየት ሰጥተዋል። ትዳር በመተማመን ላይ የሚገነባ ተቋም ነው። ነገር ግን እንዲህ አይነት ክስተቶች ያንን መተማመን በአንድ ጀንበር ያፈርሱታል። ይህ የናይጄሪያው ታሪክ ለሁላችንም ትልቅ ትምህርት ነው። ያልተጠበቁ መመለሶች ሁልጊዜ ደስታን ይዘው አይመጡም። አንዳንዴ መራራ እውነቶችን ይዘው ብቅ ይላሉ። እናንተስ ምን ትላላችሁ? ባልየው ቪዲዮውን በመቅረጽና በማሰራጨቱ ትክክል ነው ወይስ ጉዳዩን በቤት ውስጥ መጨረስ ነበረበት? የእናንተን አስተያየት መስማት እንፈልጋለን። ለዛሬ የነበረን መረጃ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ።